ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች ዓለምን ወደማትመለስበት የኒኩሌር እልቂት አፍላ የከተተ የጂኦፖለቲካው ሚዛን ሙሉ በሙሉ ያናጋና የመካከለኛው ምስራቅን የጦር ሜዳ ወደ ሶስተኛው የዓለም ጦርነት የቀየረ እጅግ አስደንጋጭና አሳሳቢ መረጃ ደርሶናል። የኢራን አብዮታዊ ዘበኛ ከፍተኛ አማካሪዎችና የቴህራን ከፍተኛ የጦር አዛዦች ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ አደገኛና ታሪክ ሰባሪ የሆነ ማስጠንቀቂያ መልእክት አስተላልፈዋል። ኢራን በይፋ እንዳወጀችው ጊዜን እንደ ትልቅ የጥፋት ጦር መሳሪያ በመጠቀም አሁን እየተካሄደ ያለው የጥፋት ጦርነት ዶናልድ ትራምፕን ከስልጣን እስኪወርዱ ድረስ ሳያቋርጥ እንዲቀጥልና እንዲራዘም የማድረግ አዲስና ረቂቅ የወታደራዊ ስልት ቀይሳለች። የቴህራን ስትራቴጂስቶች እንደሚሉት አሜሪካ በረጅም ጊዜ የዋጋ ክፍያና የሰው ኃይል ኪሳሮች በመዝፈቅ ዋሽንግተንን በኢኮኖሚና በፖለቲካ ሙሉ በሙሉ እንድትዳከም የማድረግ እቅድ ተነድፏል። ይህ የጊዜ ጦርነት አሜሪካ በመካከለኛው ምስራቅ ያላትን የበላይነት አክስሞ ወደማትወጣበት ረገረግ ውስጥ እንደሚያስገባት የጦር ባለሙያዎች ይናገራሉ። ነገር ግን መላውን ዓለም በድንጋጤ ያስዋጠውና የፔንታጎን ከፍተኛ የጦር መሪዎችን እንቅልፍ የነሳው ዋነኛው መግለጫ የኒኩሌር ዛቻው ነው። የኢራን አብዮታዊ ዘበኛ ከፍተኛ አማካሪ በሰጡት እጅግ አስደናቂ አስፈሪ መግለጫ ዋሽንግተን በቴህራን ላይ ወይም በኢራን የኒኩሌር ማዕከላት ላይ ማንኛውንም አይነት የኒኩሌር ጦር መሳሪያ ወይም አውዳሚ ድብደባ ለመጠቀም ካሰበች በዓለም ዙሪያ የሚገኙ የአሜሪካ የጦር ሰፈሮች በሙሉ በኢራንና በአጋሮቹ ኃይሎች ሙሉ በሙሉ እንደሚወረሱ እንደሚያዙና እንደሚደመሰሱ በይፋ አስጠንቀዋል። ይህ ማስጠንቀቂያ በመካከለኛው ምስራቅ የሚገኙትን እንደ ባህሬን፣ ኳታርና ጅቡቲ ያሉትን የጦር ሰፈሮች ብቻ ሳይሆን በኢንዶኔዥያና በአውሮፓ የሚገኙ የኔቶና የአሜሪካን ስትራቴጂካዊ የጦር ማዕከላትን ጭምር ያካተተ በመሆኑ የዋሽንግተንን የደህንነት መስሪያ ቤቶች በከፍተኛ ድንጋጤ ውስጥ ጥሏቸዋል። የኢራን ሚሳኤሎችና የረጅም ጊዜ ድሮኖች ማንኛውንም የአሜሪካ ወታደራዊ ማዕከል የመምታትና የመደምሰስ አቅም እንዳላቸው የቴህራን ወታደራዊ ባለስልጣናት በኩራት ተናግረዋል። በሌላ በኩል ደግሞ የዓለም አቀፍ ኢኮኖሚ የደም ስር የሆነው የሆርሙዝ ወሽመጥ የሁለቱ ኃያላን ሀገራት የሞትና የሽረት ፍጥጫ መድረክ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ላይ ሙሉና ፍጹም ቁጥጥር አላት፣ የነዳጅ መርከቦችም እንዳይደናቀፉ እናደርጋለን በማለት የተናገሩትን ንግግር ቴህራን በጽኑ አስተባብላለች። የኢራን ባህር ኃይል አዛዦች በትራምፕ ንግግር ላይ በመሳለቅ አሜሪካ በታሪኳ በሆርሙዝ ላይ ቁጥጥር አድርጋ አታውቅም፣ ወደፊትም ቢሆን በፍጹም ልትቆጣጠር አትችልም ሲሉ ምላሽ ሰጥተዋል። ኢራን ይህንን በዓለም ላይ እጅግ ወሳኝ የሆነውን የነዳጅ ማስተላለፊያ የባህር መስመር ለመክፈትና ደህንነቱን ለመጠበቅ የራሷን ጥቅምና የማይደራደሩባቸውን ቅድመ ሁኔታዎች ያስቀመጠች ሲሆን የአሜሪካ ጦር ከአካባቢው ሙሉ በሙሉ ካልወጣና ማዕቀቡ ካልተነሳ በስተቀር የሆርሙዝ ወሽመጥ ለአሜሪካና ለአጋሮቿ የተዘጋ ሆኖ እንደሚቀጥል አውጃለች። ይህ ሁኔታ የዓለም የነዳጅ ዋጋ በከፍተኛ ደረጃ እንዲያሻቅብና የዓለም ኢኮኖሚ ወደ ታላቅ ውድቀት እንዲያመራ አዲስ ስጋት ደቅኗል። ይህ ሁሉ ሲሆን ግን ዋሽንግተንን የበለጠ ስጋትና የራስ ምታት ውስጥ የከተታ የቴህራንና የቤጂንግ ድብቅና ጥብቅ ወታደራዊ ጥምረት ነው። ኢራን ከአሜሪካ ጋር የገባችበትን ፍጥጫ ለመቋቋም ከምስራቋ ሀያል ሀገር ቻይና ጋር ያላትን ግንኙነት ወደ አዲስ የስትራቴጂ አጋርነት ደረጃ አሸጋግረዋለች። ቻይና ለኢራን ከፍተኛ የዲፕሎማሲ የኢኮኖሚና የወታደራዊ ቴክኖሎጂ ድጋፍ በማድረግ ላይ እንደሆነች የሚነግረን ሲሆን ይህም ቴህራን አሜሪካ ያለ ምንም ፍርሃት በግልጽ እንድትፎካከርና እንድትገዳደር ትልቅ የጀርባ አጥንት ሆኖላታል። ይህ የኢራን የቻይናና የሩሲያ ሶስትዮሽ ስትራቴጂካዊ ወታደራዊ ጥምረት የምዕራባውያንን የበላይነት ሙሉ በሙሉ እየተገዳደረው ይገኛል። የኢራን አብዮታዊ ዘበኛ ከፍተኛ አማካሪና ታዋቂው ጀነራል ብርጋዴር ጀነራል መሐመድ ሬዛ ናቅዲ ለአሜሪካው ፕሬዝዳንት ዶናልድ ትራምፕና ለዋሽንግተን ባለስልጣናት እጅግ አቃጣይ የሆነ የኒኩሌር ማስጠንቀቂያ አስተላልፈዋል። ጀነራል ናቅዲ በሰጡት መግለጫ አሜሪካ በኢራን የኒኩሌር ተቋማት ላይ ማንኛውንም አይነት የኒኩሌር ጥቃት ለማድረስ ካሰበች ምላሹ በቴህራን ወሰን ብቻ የሚገደብ ሳይሆን በመላው ዓለም የሚገኙ ወታደራዊ አጋሮቿን ሙሉ በሙሉ የሚያቃጥል የሚያወድምና በጠላቶቿ እጅ እንዲወድቁ የሚያደርግ ታሪካዊ የበቀል እርምጃ እንደሚሆን በይፋ ዝተዋል። የሁለተኛውን የዓለም ጦርነት አሰቃቂ ታሪክና ትምህርት ለአሜሪካውያን ያስታውሱት አዛዡ ዋሽንግተን አሁንም የጥፋት መንገዱን ከተከተለች በዓለም ዙሪያ የሚገኙ የአሜሪካ የጦር ካምፖችን የጥቃትና የወረራ እራት እንደሚሆኑ በጥብቅ አስረድተዋል። ይህ በእንዲህ እንዳለ የዓለም
የዓለም ትኩረት የበለጠ የሳበውና የቴህራንን እግር እሳት ያደረገው ሌላው ያልተጠበቀው የሰበር ዜና መረጃ ደግሞ ከእስራኤል በኩል የወጣው ሚስጥር ነው። የቀድሞው የእስራኤል ስመጥር የስለላ ድርጅት ሞሳድ መሪ ዮሲ ኮይን ባደረጉት አስደንጋጭ መግለጫ የእስራኤል ሚስጥራዊ ወኪሎችና ሰላዮች ከምድር ስር እጅግ በጥበቃ ተከቦ በሚገኘው የኢራን የፎርዶ የኒውክሌር ማዕከላት ውስጥ በተደጋጋሚ በአካል በመገኘት መረጃዎችን ሲሰበስቡና የውስጥ እንቅስቃሴዎችን ሲከታተሉ እንደነበር ይፋ አድርገዋል። ዮሲ ኮይን አሜሪካ በዚህ ስትራቴጂካዊ የኒውክሌር ተቋም ላይ የምሰነዝረው ማንኛውም ወታደራዊ እርምጃ አስፈላጊነቱን ያረጋገጡ ሲሆን የቴህራንን የኒውክሌር መሳሪያ ባለቤትነት ህልም ለማስቆም የተደረጉ ሚስጥራዊ ዘመቻዎች እጅግ ውጤታማ እንደነበሩም ገልጸዋል። በአንድ በኩል የኢራን የመላው ዓለም የአሜሪካ ካምፖችን የማቃጠልና የመውረድ የቀጥታ ማስፈራሪያ፣ በሌላ በኩል ደግሞ የእስራኤል የመረጃ መረብ እስከ ኢራን ጥልቅና ጥብቅ የኒውክሌር ማዕከላት ድረስ ዘልቆ የመግባት የመካከለኛው ምስራቅን የኃይል ሚዛን ሙሉ በሙሉ የሚቀይርና ዓለምን ወደ ሶስተኛው የዓለም ጦርነት አቅጣጫ የሚያደርስ አደገኛ ሁኔታን ፈጥሯል። በአጠቃላይ ሲታይ ዓለማችን በአሁኑ ወቅት በታሪኳ አይተው የማታውቀው እጅግ አደገኛ አስፈሪና ወደማትመለስበት የኒውክሌር እልቂት ሊከታት የሚችል ታሪካዊ የተላላክ ሀያላን ሀገራት የሞትና የሽረት ፍጥጫ ውስጥ ወድቃ ትገኛለች። የኢራን አብዮታዊ ዘበኛ ያስተላልፈው የአጠቃላይ አደገኛ ማስጠንቀቂያ መልእክት የእስራኤል የደህንነት መረብ እስከ ፎርዶ የኒውክሌር ማዕከላት ድረስ ዘልቆ መግባት፣ የቻይናና የሩሲያ ከበስተጀርባ የሚደረግ ስትራቴጂካዊ ወታደራዊ ደጋፊነት እንዲሁም የዶናልድ ትራምፕና የፔንታጎን አቋም ተደማምረው የመካከለኛው ምስራቅን የባሩድ ማሰሮ ፈንድቶ ወደ ሶስተኛው የዓለም ጦርነት እንዲቀየር ትልቅ የጥፋት ደውል ደውለዋል። ይህ የሆርሙዝ ወሽመጥ ፍጥጫ የዓለምን ኢኮኖሚ ከመሰረቱ ከማናጋቱም በላይ ነገ የሚፈጠረው የኃይል ሚዛን የትኛውን የዓለም ክፍል ወዴት እንደሚያመራው ለመገመት እጅግ አዳጋች አድርጎታል። ለመሆኑ አሜሪካ ለዚህ የቴህራን ግልጽና ወታደራዊ ዛቻ ምን አይነት ታሪካዊና አውዳሚ ምላሽ ሰጥ ይሆን? እስራኤል በኢራን የኒውክሌር ተቋማት ላይ የመጨረሻውን የጥፋት እርምጃ ትወስድ ይሆን ወይንስ የቻይናና የኢራን ጥምረት የአሜሪካን ዓለም አቀፍ የበላይነት በይፋ የሚያከትምበት አዲስ የጂኦፖለቲካ ምዕራፍ ይከፍት ይሆን? እናንተስ ውድ የቻናላችን ቤተሰቦች በዚህ እጅግ አስፈሪና አሳሳቢ የዓለማችን ሁኔታ ላይ ምን ታስባላችሁ? ኢራን የያዘችው የጊዜ ጦርነት ስትራቴጂ ዓለምን ያንበረክካል ወይስ መላውን ዓለም ወደ አሰቃቂ የኒውክሌር ውድመት ይከታል? እባካችሁ የተሰማችሁን ጥልቅ ሀሳብና አስተያየት አሁኑ ከታች ባለው የኮሜንት መስጫ ላይ በማስቀመጥ ሰፊውን ዓለም አቀፍ ውይይት ተቀላቀሉ። ይህንን እጅግ ሚስጥራዊና ትኩስ መረጃ ለወዳጅ ዘመዶ ለጓደኞቻችሁ ሼር በማድረግ የዓለምን ወቅታዊ ስጋትና ሁኔታ እንዲረዱ ያድርጉ። ቪዲዮው ላይክ በማድረግ ደግሞ ይህ ዘገባችን ለሚሊዮኖች እንዲደርስ ድጋፋችሁን አሳዩን። ገና የቻናላችን አባል ካልሆናችሁ ደግሞ ሰብስክራይብ በማድረግ በየደቂቃው የሚወጡ ሰበር ዜናዎችን፣ ሚስጥራዊ የወታደራዊ መረጃዎችና ጥልቅ የጂኦፖለቲካ ትንታኔዎችን ከመላው ዓለም ፈጥነው ከኛ ዘንድ ያገኘው። ስለተከታተላችሁና አብራችሁን ስለሆናችሁ ከልብ እያመሰገን በሚቀጥለው አስደናቂና ሰበር መረጃ እስክንገናኝ ድረስ ደህና ሆኑ። ሰላምና ደህንነት ለዓለማችን ይሁን። ሰናይ ጊዜ። ሚስጥራዊ የወታደራዊ መረጃዎችና ጥልቅ የጂኦፖለቲካ ትንታኔዎችን ከመላው ዓለም ፈጥነው ከኛ ዘንድ ያገኘው። ስለተከታተላችሁና አብራችሁን ስለሆናችሁ ከልብ እያመሰገን በሚቀጥለው አስደናቂና ሰበር መረጃ እስክንገናኝ ድረስ ደህና ሆኑ። ሰላምና ደህንነት ለዓለማችን ይሁን። ሰናይ ጊዜ።